ይደርሳሉ። ያው እኔ ነኝ የቀረሁትኝ፣ እኔ ነበርኩ የቀረሁትኝ። እኔም እንደዚህ አይነት ጥሩ ደረጃ ላይ ደርሻለሁ፣ እግዚአብሔር ይመስገን። እኔ ነኝ የመጨረሻ። ስለዚህ ይህንን ሁሉ ልጅ ሲያሳድጉ ብዙ ውጣ ውረድን እንዳዩ ያው ያስታውቃል። ብዙ ነገር እማራለሁ ብዬ አስባለሁ። እንግዲህ እረፍት መተሽ ቤተሰብ እናት አባት ጋር መተሽ ታዚም ወይም እንዲሰማሽ አይደለም ሀሳብ ምክር እየሰጠሁሽ ነው። ምክር ለመስጠት የምፈልገው እና አይዞሽ፣ ሁሉ ነገር ይስተካከላል። እግዚአብሔር ያስተካክለዋል። ሁሉም ነገር በጸሎት ወደ እግዚአብሔር መቅረብ እንጂ በዚህ ሁኔታ መሆን መቀጠልም የለበትም። ስለዚህ ትዳር ወርቅ ነው። ትዳር ፍሬ አለው። ትዳር ውበት አለው። እንዴት ነው አባቴ? ደህና ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁ። እግዚአብሔር ይመስገን አለሁ። ደህና ናችሁ? አለሁኝ እንደራሴ። ምክንያቱም ብዙ የራሴ የሆኑ ነገሮች አሉኝ እና እንዴት ነው ስታስቡት ልጅ ወልዳችሁ ምናምን ከዛ በኋላ ያንን ልጅ ቁም ነገር ላይ ደርሶ ስታዩት ምን አይነት ስሜት እንደሚሰማችሁ እና እኔ ባለሁበት ሁኔታ እነሱም ደስተኛ እንደሆኑ አልጠራጠርም። አሁን ባለሁበት ነው የምላችሁ። ላይክ አላደለ ጀስት የራሴ የሆነ ነገር አለኝ፣ ቁም ነገር ላይ ደርሻለሁ ብዬ አስባለሁ። ሶ በዛ ደስተኛ እንደሚሆን አልጠራጠርም እና በዛ ላይ የቤቱ የመጨረሻ ልጅ ነኝ። የቤቱ የመጨረሻ ልጅ ሆኜ ነበር። ማነችና እህቶች አሉት የሚያጥናኑ ተጎኑ። እሷ ማነችና እሱን አጥናኝ እሱን ትልባ ያደረጋት እና እሷ በቃ የሆነ እንትን ነገር የሆነ እኔ ነኝ ባለቤት ነው የሚባለው፣ እኔ ነኝ ሚስት፣ እኔ ነኝ እንትን ብላ ይኸው ከሚስቱ ከባለቤቱ ጋር ለያይተዋለች ማለት ነው። እና አንዳንዴ የሆነ በቃ እናንተ ሰው በቃ ባለ ትዳር ወንድ ላይ እንዲህ መጠምጠም እንደዚህ ማብዛት ጥሩ ነው ብዬ አላስብም። እንደው የፍቹ የሱ እንቅልፋም ነገር ነው። እሱ ብቻ እያስጠላኝ ነው። ለምን መሰላችሁ? ከሚስቱ ጋር እየወደዳት እንትን እያላት እያለ አሁን ከዛች ጋር መለጣጠፉ ከዛች ጋር እንትን ማለቱ ምንድን ነው መለጣጠፍ ምንድን ነው? እሱ አቋም የለውም እንዴ? እኔ ባለትዳር ላይ በቃ አለቀ። ባለትዳር ላይ ትዳሬን ማስተካከል ነው የምፈልገው። አንቺም የራስሽን ኑሮ ኑሪ ውስጥ በቃ እሱ እኮ አሁን በቃ እየተለፋደደ በቃ ይሄንን በር የሚያስገባ ፉል ይዞ እናንተ ወይኔ ጉዴ ዘንድሮ እውነቴን ነው የምላችሁ። እንዴ የመስቀል ክትፎ እኮ በሱ ነው ያለቀው። እንዴ የመስቀል ክትፎ በሱ ነው ያለቀው። ስለዚህ ከዚች ከፈረስ ጋር የሆነች የሀገሬ ሰው ስታለት አሉ የሀገራችን ሙስሊም ነች አሉና ባሏ ሌላ ሚስት እንትን አለባት አሉ። ከዛ ረጅም ሸምበቆ ሳዱላ የሌላት ይሻልሃለሁ የልጆች እናት አለችው አሉ። ስለዚህ ሩታ ትሻልሃለች እዚች እንትን እቺ ፈረስ ነች። በቃ ፈረስ እንደ ፈረስ ከሰው ላይ መጋረፍ እንዴ! አንቺ ነውር እንኳን አታውቂም እንዴ? የሆነ እናት አባትሽ ቤተሰቦች ያሳደገሽ እንደዚህ እንትን ነው እንዴ? ከሰው ባል ጋር ተጠማጠም ይሆን እንዴ? ነውር እኮ አለ በሀገራችን፣ ነውር አለ። ነውር የሚባል ነገር አለ እንዴ! አንቺ እኮ አይነ ወጣት ነው። አትድረሲብን፣ በትዳራችን አትግቢ ያለችሽ እሷ። አንቺ ኧረ ምን ሰምተሽ አንቺ ልታጣሊና ልታለያይ ነው የመጣሽው። የሆነ እንትን ብለሽ ነው የመጣሽው። እና እሱም ያው በዛ በእንትላፉ እንትን በይ ማለት አይችል በቃ መቅለስለስ እሷ ስታዝረው መታዘር ዘሬ ስትለው መታዘር እና እንግዲህ ተተሳካላቸው አባትየው ሊያስታርቁ ቤተሰብ። አሁን እሷም ወደ ቡታጅራ ስለሄደች ያው የአብረሽም ቤተሰቦች
ሁሉም ተገናኝተው የሚታለቁ ይመስለኛል። በአሁኑ የሚታለቁና እንትን የሚሉ ይመስለኛል። አብረው የሚኖሩ ይመስለኛል። ያው እሷ እኮ አሁን በቃ እሷ እኮ እንትን ብላለች። እሱ ነው አሁን እሱ ነው ከዛች ራቅ ስትለው አልቅ የሚያረው ያቺ የሆነ ነገር አርጋበታለች መሰለኝ የሚያጃጅል ነገር ከሷ ጋር ስማ እንዴ እንትን ነው እንዲህ እንደ እንትን ነገር። ስለዚህ ከሚስት ጋር ብትጠማጠም ይሻላል እባክህ። እቺ ምንም አሰራለህ፣ እቺ ምንም አሰራለህ፣ ምንም ምን እንደሆንኩ ጉፋኑ አለቀኝ ብሏል። ምዬ እኮ ነው የምፈልገው እንጂ በጣም ኃይለኛ ጉፋን ያዘኝ እላችኋለሁ። በጣም ኃይለኛ ጉፋን ያዘኝ። ኃይለኛ ብትሉ ኃይለኛ ማያንቀሳቀስ አንገት የሚያስደፋ ጉፋን። እንደዚህ አይነት ጉፋን አይቼም አላውቅም። በቃ ተው ምን ልበላችሁ እና እግዚአብሔር ይመስገን። ያው ቢበዛ አንዳንዴ ስለበዛብኝ ያው የራሴ እንትን ነው። ዛሬ ተኝቼ ስላረፈድኩኝ ስራዬን አልጨረስኩም። ቶሎ ማለት ነው 3 ሰዓት ምናምን የተነሳሁት እኮ ነው። ተነስቼ የማላውቀውን ሴትዮ ለጥብቄ እና እግዚአብሔር ይመስገን። አንዳንዴ ሊነጋ ሲል ይጨልማል ብሏል ውዶችዬ። ሊነጋ ሲል ይጨልማል ያለው እየተባለው ነገር እግዚአብሔር መጨረሻውን ያሳምርልሽ ይበሉኝ እንጂ አንዳንዴ በጣም ተሰቃይታችሁ ጥሩ ነገር ሊያጋጥማችሁ ይችላል። ተስፋ ለመቁረጥ ነው። እኔ አሁን ተስፋ አለመቁረጥ የምላችሁ ተስፋ አትቁረጡ። እኔ አሁን ተስፋ ቆርጬ ነበር። እግዚአብሔርን እምላችሁ እንደው አንድ ነገር ልንገራችሁ። እንደውም ቪዲዮ ሰራለሁ ብዬ ነበር። በቃ ወስኜ ነበር ወደ ኢትዮጵያ እሄዳለሁ ብዬ ማለት ነው። ወደ ኢትዮጵያ እሄዳለሁ በቃ አልፈልግም ብዬ ነበር እና አሁን ሩታም አብሬሽ ጋር ላይ ያለ ብላ ብትወስንም እግዚአብሔር ያልፈቀደው ነገር እንትን አይልምና ወስኜ በቃ እሄዳለሁ ወደ ሀገሬ ብዬ በቃ ትኬት አልቆረጡልኝ ብዬ ከኢትዮጵያ እንትን ብዬ ከዛ በሚገርም ሁኔታ ይቺ ሴትዮ መጣች። ልጆቿ 2 ልጆች ያሏት 2 ልጆች ታሪካ ነበር የመጣችው። ልክ ልጁ ወንዱ ልጅ ነኝ ሲል አንቺን ነው የምንፈልገው እንግዲህ ልታዲ ተዘጋጀሁት ትኬት ቁረጭ ተብዬ እና በጣም ገርሞኝ ነገ ሳምንቴ ማለት ነው መጣሁ ወደዚህ። አሁን እንግዲህ ሳምንቷን ደህና ነች አላውቅም። እግዚአብሔር ነው የሚያውቀው። እኔ እግዚአብሔርን እንግዲህ እግዚአብሔር ሁሉን ነገር የሚያስተካክልላቸው እግዚአብሔር ነው። እኔ ባልኩት ሳይሆን እግዚአብሔር በፈቀደው ነው። አሁን ሩታ አንቺ ባልሽው ሳይሆን ፈጣሪ በፈቀደው ነው እና ልትገናኙ ትችላላችሁ ከአብርሽ ጋር ማለት ነው። አብራችሁ ልትሆኑ ትችላላችሁ በምንም ቢሆን። እኔ አሁን ያላሰብኩት ነገር ነው ማለት ነው። ወደ ኢትዮጵያ ልሄድ ነው አላሜ፣ ፍላጎቴ ነበር ማለት በቃ መረረኝ። ለምን መሰራችሁ? በጣም ነበረ እንትን ያለኝ የከበደኝ የመረረኝ። እኔ ምን አይነት ሀገር ነው የመጣሁት? እንደዚህ አይነት ሀገር አይቼም አላውቅ ብዬ ሁሉ ነበረ። ግን የተሻለ ታገኛላችሁ። ተስፋ በአንዴ ቆርጠን የሆነ ውሳኔ የምንወስናቸው ነገሮች እንትን ይላሉ እና መጨረሻውን ተሳምረው አሁን ያው ተራለች ነገር የለም። እግዚአብሔር ይመስገን ነው የሚባለው። እግዚአብሔር ሁሉን ነገር ያስተካክልልሽ እያላችሁ ሩታንና አብርሽ ጋር ያገናኝሽ፣ አብርሽ ጋር ታርቃችሁ እናያችሁ
እንላለን ማለት ነው። እኛ መቼም ሰው ሲጣላ አንወድም፣ ሲፋቀር እንጂ የሰው እንትን የለውም። ሰው በምንም ነገር ሲጣላው ደስ አይባላችሁ።